ሃሌሉያ! ኢየሱስ ጌታ ነው። እንደምናችሁ ሁላችሁም ሰላማችሁ ይብዛ በክርስቶስ። ምሳሌ ምዕራፍ 16 ከቁጥር 1 ያለውን አነባዋለሁ። እግዚአብሔር የተባረከ ይሁን። የእግዚአብሔር ቃል ይጸግናል፣ ይፈውሳል። አሜን። ክብር ለእግዚአብሔር ይሁን። የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው። የሰው መንገድ ሁሉ በዓይኖቹ ፊት ንጹሕ ነው፣ እግዚአብሔር ግን መንፈስን ይመዝናል። ስራህን ለእግዚአብሔር አደራ ስጥ፣ አሳብም ትጸናለች። እግዚአብሔር ሁሉን ለእርሱ ለራሱ ፈጠረ፣ ኃጥአን ግን ለክፉ ቀን። በልቡ የታበየ ሁሉ በእግዚአብሔር ዘንድ እርኩስ ነው፣ እጅ በእጅም ሳይቀጣ አይቀርም። በምሕረትና በእውነት ኃጢአት ትሰረያለች፣ እግዚአብሔርንም በመፍራት ሰው ከክፋት ይመለሳል። የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በእርሱና በጠላቶቹ መካከል ስንኳ ሳለ ምን ያደርጋል? በጽድቅ የሚገኝ ጥቂት ነገር በአመፅ ከሚገኝ ከብዙ ትርፍ ይሻላል። የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል። እግዚአብሔር ብይን በንጉሥ አፍ ነው፣ አፉን በፍርድ አይስትም። የልብ ደስታ ግን ሁልጊዜ እንደ ግብዣ ነው። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል። የጎመን ወጥ በፍቅር መብላት የሰባ ፍሪዳ ጥል ባለበት ዘንድ ከመብላት ይሻላል። ቁጡ ሰው ጠብን ያነሳሳል፣ ትዕግስተኛ ሰው ግን ጸጥ ያሰኘዋል። የታካች መንገድ እንደ እሾህ አጥር ናት፣ የጻድቃን መንገድ ግን የተደላደለች ናት። የጻድቃን መንገድ ግን የተደላደለች ናት። አሜን። የጻድቃን መንገድ ግን የተደላደለች ናት። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ይንቃል። ልብ ለሌለው ሰው ስንፍና ደስታ ነው፣ አስተዋይ ግን አካሄዱን ያቀናል። ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል። ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል። መካሮች በበዙበት ዘንድ ግን ይጸናል። ሰው በአፉ መልስ ደስ ይለዋል፣ ቃልም በጊዜው ምንኛ መልካም ነው። በታች ካለው ከሲኦል ያመልጥ